አላህ ዘንድ ሳይሆን ግን ከአላህ ነው ለሚሉ ወዮላችሁ በማለት ቁጥር 75 ላይ ያሉትን አህል ኪታቦች አይሁዳውያኖችና ክርስቲያኖች በእጃቸው ያለው መጽሐፍ የተበረዘ ነው እያለ ነው ያለው ቁርአን። ታዘሉት ግን ማለት ነው አሁን ተበረዘ ሲል የት ሀገር ነው የተበረዘው? የትኛውስ መጽሐፍ ነው ማለት ተበረዘ ሚለው? ተውራትና ኢንጂል ለምሳሌ ተውራትና ኢንጂል ለምሳሌ ተውራ ማለት የኦሪት ነው፣ አንድ መጽሐፍ ነበር ለሙሳ አለይሂ ሰላም የተሰጠው። ነገር ግን በባቢሎን ምርኮ ጊዜ የተዘጋጁ 5 መጽሐፍቶች አሉ። ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘዳግም ተብለው ታሪኮቹ ተጨምረውበታል። ታሪክ አያስፈልግም አላለም። ታሪኮቹ የሰው ንግግር ናቸው፣ የሰው ቃል ናቸው። ነገር ግን ከአምላክ ቃል ጋር ተመሳጥረው ቁጭ ብለዋል። ለምሳሌ ስለ ሙሴ አሟሟት፣ ስለ ሙሴ አወላለድ ታሪኮች ዘፍጥረት ላይ ያሉ ታሪኮች፣ አብርሃም እንደዚህ ከከሌ ወለደ ከሌ የሚለው ታሪክ ናቸው። እናንተ ግን ኦሪት ብላችሁ ነው የምትቀበሉት። ለሙሳ አለይሂ ሰላም የተሰጠው አንድ መጽሐፍ ነው። በባቢሎን ምርኮ ጊዜ አካባቢ ላይ ግን የተጻፉ 5 ናቸው፣ ፔንታተች የሚባሉት ናቸው። ኤክሶዶስ፣ ጄኔሲስ፣ ነምበርስ እና ዲዩትሮኖሚ፣ ሌቪቲከስ የሚባሉ 5 መጽሐፍቶች ናቸው የተዘጋጁት በባቢሎን ምርኮ ጊዜ። ወደ አዲስ ኪዳን ስንመጣ ደግሞ ለኢሳ ኢብኑ መርየም አለይሂ ሰላም የተሰጠው አንድ መጽሐፍ ነው፣ ወንጌል የሚባል ነው። ነገር ግን 4 ወንጌላት የሚባሉት ከጊዜ በኋላ የተዘጋጁ ናቸው። ወደ 47 የሚደርሱ ወንጌሎች ነበሩ አንተ እንደምትመለከታቸው በታሪክ ላይ። ከዛ ውስጥ የተመረጡት አይ ቲንክ አግናጤስ ዛንጾኪያ ነው ለመጀመሪያ ጊዜ 4ቱን ወንጌሎች የመረጣቸው። በተረፈ ብዙ ወንጌሎች ነበሩ፣ ራሱ የበርናባስ ወንጌል፣ የቶማስ ወንጌል፣ የመድኃኒት ማርያም ወንጌል፣ የጴጥሮስ ወንጌል እየተባሉ። ስለዚህ 4ቱ ወንጌሎች ታሪኮች አያስፈልጉም አይደለም። ሉቃስ ለቴዎፍሎስ ለሚባለው ጓደኛው የጻፈለት ደብዳቤ ነው። ደብዳቤው አያስፈልግም እያልን አይደለም፣ ግን የአምላክ ቃል አይደለም፣ ወንጌል አይደለም። በኢየሱስ ወንጌል ላይ የተጨመረ ነገር ነው ብለን ነው የምናምነው። ስለዚህ ብዙ የታሪክ ማስረጃዎች አሉ፣ የቁርአን ማስረጃዎች አሉ፣ ኢቭን የቢብሊካል የሆኑ ኤቪደንሶችም አሉ። መበረዙ ማለት ነው የሚያሳዩ ማለት ነው። በተለያየ ፕሮሰስ አድርጎ የመጣ ነው። መበረዝ ማለት ስፖንታኒስሊ ኦቨርናይት በአንድ ምሽት የሆነ ሰው ተነስቶ አይደለም። ግን መበረዙን ስኮላሮች ያምናሉ። ራሱ የእንትኖችም ማስረጃዎች አሉ፣ የስኮላሮች ማስረጃዎች አሉ። መበረዙ የታሪክ ማስረጃዎች አሉ። ቸርች ፋዘርስ ራሱ ተበርዟል የሚል እምነት ነው ያላቸው። የአይሁዳውያኖች ስኮላሮቻቸው ተበርዟል የሚል እምነት አላቸው። የተጨመሩ ነገሮች አሉ። ባይብል ሲነርጊያ ነው ብለው ነው የሚያምኑት። ቴዎሎጂ ላይ ራሱ ሲነርጊያ ማለት የአምላክና የሰው ቅልቅል፣ ሞኖርጊያ ብለው አያምኑም። እኛንም ሞኖርጊያ ብለን የምናምነው ቁርአን ሞኖርጊያ ነው፣ ራሱ ቨርባል ስፒች ኦፍ አላህ ነው ብለን ነው የምናምነው። እናንተ ደግሞ ዲክቴሽናል ነው፣ ቨርባል ብቻ አይደለም ዲክቴሽናል ነው ብላችሁ ታምናላችሁ። ዲክቴሽናል ማለት የሰዎች ታሪክ፣ የሰዎች ንግግር፣ የሰዎች እንትን የተጨመረበት ነው ብላችሁ ታምናላችሁ። በቴዎሎጂ ደረጃ ነው የምነግርህ እና እንደዛ ነው ምኒልክዬ። እሰማለሁ የጀማ ሰማለሁ ኡስታዝ ምኒልክ ነው የሚያሰማው። ሌላ ከታች እሱ ሲመቸው ነው በቀርታች አውርደውና ሌላ ሰው ኑሬ አውርደውና ሌላ ክርስቲያን ካለ ይግባ። ቆይ አራት አውርደው ቢያንስ እንኳን በሌላ ቀን እንቀጣጠር ስለፈለኩት ነው። ምኒልክ አለ ሚዩት አንሳ። ምኒልክ እስቲ ፎሎ አድርገኝ። ምኒልክ በቃ ይቀመጥና ፎሎ እንዲያደርገኝ ንገሩልኝና ሌላ ቀን ላይ በምንገባበት ሰዓት ላይ ተከትሎኝ እንዲመጣና ይብራድ ኡስታዝ። ንቀት ነው እኮ ሰው ቁጭ አድርጎ አይደለም ወይ ይጃለው ካላለ ቆይ አይ ኔትወርኩ ማስቸግሮት ሊሆን ይችላል። ኡዝር ደስት ገይቡን አላህ ነው የሚያቆኛ እናቀም። አንደኛ ሁለተኛ አልተመቸው ይሆናል ወይ ስታክ አድርጎበት ሊሆን ይችላል። በጥሩ ነገር እናስብና እንትን ይቀመጥ። ግን ካልሆነም ደግሞ መውረድ ይችላል በኋላ ላይ በራሱ ሰዓት ማለት ነው። ሌላ ሰው አስገቡሽ። አረ ኡስታዝ ተመልሶ ወጣ። ምን ኔትወርክ ነው? እኔ ደግሞ በእናትህ ጥያቄ በጣም ሼር እያደረኩላት ነበረ። እስቲ እንድትጠይቅ
ኢንሻአላህ ይመለሳል። ሰላም ነው ኡስታዛችን፣ እንዴት ነህ? እንዴት ነው የሚያክሰው ሲመጣ ይወርዳል ያልከው የምታውቀው አንተ ሆነ ነው? አይ ጠፍታል። በሰላም ነው? ያስቀኛል እኮ ማለት ነው። ያሳከኝ ምንድነው የሚያክሰው ሲመጣ ይወርዳል ከአንተ አዋቂ የሆነ ከዛ በኋላ እኔ አላውቅም። አይ ለሚያውቁ ሰዎች ሼር አድርጌያለሁ። አሁን ይመጣሉ ብቻ ፈርተን ስንወርድ ማለት ነው። ለማንኛውም ታች ወርደህ ታብታብ አድርግ እሺ። ለማንኛውም ቦታ አይደለም አይመጥልህም ይሄ ቤት። አይ ጥያቄ አለኝ ልጠይቅ ነበር። አይ ታብታብ አድርግ ሂድና ከህፃናቶች ጋር ዋል። አይ እየመጡ ነው ደግሞ የሚያውቁት አዋቂዎችንም ሼር አድርግ። ችግር የለውም እነሱ ይምጡ፣ ችግር የለውም እነሱ ይምጡ። ግን አንተ ግን ታብታብ አድርግ ከስር። ያስቃል እኮ የሚያክሰው ሲመጣ እኮ ይወርዳል አለ። እኔ ኔትወርክ አስቸግሮኝ ነው የወረድኩት አጋጣሚና የሚያክሰው ሲመጣ ማለት እሱ ሲመጣ ያው ደንግጬ ምናምን ወርጄለት ማለት ነውና በነገራችን ላይ ሀሳብ አያስፈራም። የሰው ልጅ ሀሳብ ካዘ በሀሳብ ነው የሚሞግተው። ሰው ግን አንተዋወቅም። ራሱ ዳጊን አላውቀውም፣ ሀሰንን አላውቀውም በአካል ራስ አንተንም አላውቅህም በአካል አንተዋወቅም። ምን አይነት ሰዎች እንደሆነ አንተዋወቅም። ራሱ ግን የሚያገናኘን ሀሳብ ነው። ጥሩ ሀሳብ ካለ የሚገዛ ሀሳብ ካለ ያንን ሀሳብ ሁላችንም እንቀበላለን። ለሀሳብ እንሸነፋለን ብለን ነው የምናሸንፈው እንጂ ሰውን ለማሸነፍ አንመጣም። እንደዛማ ከሆነ ፖለቲካ ነው የሚሆነው። ይሄ እምነት ነው፣ ዲን ነው። ነገ ጠዋት ያሻግረኛል ለህይወቴ፣ ለቀብሬ፣ ቀብር ላይ ሲሄድ ምንም ይዘው ነገር የለም እምነቴ ብቻ ነው ይዤ የሚሄደው ብለው ለሚያስብ ሰው እንደዛ አይደለም። ሰፋ ያለ ነገር አለው ለማለት ፈልጌ ነው። ሐሰን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እሺ አለው አውሩ። እንዴት ነው ኡስታዝ? አልሐምዱሊላህ አውሩ። አልሐምዱሊላህ። እሺ ኡስታዝ ኢንሻአላህ ትንሽ ደቂቃ ነው ያለችኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኑር አዲስ ትኩሳት ሁላችሁም ኢብኑ ወአለይኩም ሰላም ወራህመቱላሂ ሰሚ ደህና ነህ ሀቢብ? ሰላም ወራህመቱላሂ ወበረካቱ። ወገኖች ካላችሁ ግቡና ማውራት ባለብን ነገር ላይ ብናወራ መልካም ነው። ጥያቄ ካላችሁ እንደነመመል ኡስታዝ ስላለ ይሄን ኦፖርቹኒቲ ተጠቅማችሁ እድሉን ተጠቅማችሁ እንወያይ እስኪ። ማለት የእውቀት በፌ መጥቷል፣ የሀሳብ በፌ መጥቷል። ኑና የሚስማማችሁ ለሰውነታችሁ የሚስማማችሁን ጉልበትና አቅም የሚሆናችሁን ነገር ውሰዱ። እኛም ደግሞ እናንተ ጋር ካለ ለመመገብ ችግር የለብንም። የሚያቅለሸልሽ ሀሳብ ምናምን ከሆነ ግን ያው ሌላ ቀን ደግሞ አሪፍ አሪፍ ቅመም ተጨምሮበት እንደገና እናቀርባለን አይደል ኡስታዝ? ዳጊ የኡስታዝ ኔትወርክ እምቢ አለ ወይ? ደህና ነህ ወንድሜ? ሀዘን መብላት ነው በቃ። ምን ይደረግ ብለሃል? መብላት ነው። አንተ ምን አለብህ? ትኩሳት ነው ትኩሳት። እንኳን ያረሰ እንኳን የሸመተ ያረሰም አይችልም። በዚህ የሚመዝቀኝ ጀሊሉ እኮ ነው። ወይኔ በሱ እጅ አይደለ እንዲ ያለሁት። ያ ደምማ ጨፋ ይልሃል። ከዚህ መንግስትን ትንሽ ወጣ ያለ ቦታ ላይ ዱከምን አስገባዋለን። ወጣ ያለ ቦታ የሆነ እርሻ ምናምን ይስጥህና አራሰን ይዘው ላላው እኔ በሬና ሞፈር ምናምን ማረሻ እሱን አቀርባለሁ። ሳርስ በፊት አርጄ ነው የምበላው። ኦኬ ትኩሳት ነው አሳልፈህ የሰጠኸኝ። እሺ ያዝ ትኩሳት። እንግዲህ ተባበረኝ። አንድ ጥያቄ አሁንም አለኝ። እኔ ጥሬ ስጋ በእኛ ይቻላል ወይ መብላት የሚል ጥያቄ አለኝ። ዳጊ ምን ትላለህ ስለ ጥሬ ስጋ? ግጥም ማስረጃ መብላት ይቻላል አይቻልም? መብላት ይቻላል። የሚከለክለኝ ማስረጃ ማምጣት ያለባችሁ እናንተ ናችሁ እንጂ እኔ አላመጣም።
እንዴ አንተ መብላት ይቻላል አልክ እኮ መብላት ይቻላል እኮ አይቻልም። እናንተ ደግሞ አይቻልም የሚለውን ሐዲስ የምታመጡ እኔ ይቻላል ነው ያልኩት። እኔ ቀድሜ ያለው እኮ መብላት የሚቻልበትን ማስረጃ አምጣ። ይኸውልህ እኔ አሁን እናንተ አይቻልም ብትሉ እኔ አይቻልም ብል እኔ ነበር ማስረጃ ማመጣው። ይቻላል ስላልኩኝ አይቻልም የሚል ማስረጃ ማምጣት ያለባችሁ እናንተ ናችሁ። በቃ ማስረጃ ማታመጣው ጥያቄ የሚጠይቅ ገብቷል ሐሰኔ። እሺ ሀቢቢ ቀጥሉ። ዳጊ ቀጥል። ዱካም አሚር አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዱካምን ሰላም ልበልና ሚውትላል። ሰላም ወራህመቱላሂ ወበረካቱ። ኑር እንዴት ነህ? አለ አውሮ ዳጊ እየበላ ነው። አዎ ቢስሚላህ። ዳጊ ያልበላበትን ጊዜ እስኪ ንገረኝ። ማስረጃ ከማስረጃ ጋር ያልበላበትን ጊዜ በዚህ ጊዜ ያልበላበት ምን ሆኖ እንደዚህ የከሳው ግን እንደዚህ እየበላ ከሰው ማነው ከሰው? ዳጊ ነው። 120 ኪሎ ብቻ እኮ ነው። ውይ ብቻ ኦኬ። አንድ ሰው ልውረድለት፣ ለኡስታዝ ልውረድለትና ይግባ። እኔ መውረድ አለብኝ። ቁጭ በል። ኡስታዝ እኮ አንድ ቦታ ነው የሚበቃው። ምን ነው እንደ ቅጠል ረገፋችሁ? ዳጊዬ እንዴት ነህ? ምንድነው ሐላል የምትለው? እኔ ምንም አላልኩም ኡስታዝ። አንተ ባለህበት እኮ ምላሴ ሁሉ ይተሳሰራል እኮ ወላሂ። የባቢሎን ቤት ጊዜ ያስታውሳል። ከኔ ጋር ጨርስ ብለኸኝ ክርስቲያን መስለኝ ነው ዳጊ ብለን ኡስታዝ ጥሬ ስጋ ይቻላል ወይ አለኝ። እኔ እበላለሁ አልኳቸው። መረጃ አምጣ አሉኝ። እናንተ አይቻልም፣ እኔ አይቻልም ነበር። መረጃ ንገርልኝ እስቲ። በጣም እንቅፋት የሆነብኝ ሰው አለ፣ ንገርልኝ። ጥሬ ስጋ ሐራም አይደለም። ዑለማዎች በፊት እንደውም የሚፈሩት የነበረው ደም እንዳይኖረው ብለው ነው። ራሱ ግን ይቻላል ጥሬ ስጋ መብላት። ቁርጥ ክትፎ ይቻላል። ኡስታዝ ዳጊን አተረፍከው። በቃ ማስረጃ አምጣ ተብሎ ነበረ፣ ማምጣት አልቻለም። በቃ አንተ ታደግከው፣ በቃ አተረፍከው። አይ ችግር የለውም። በቃ በተለይ ደግሞ ሁለተኛ የጠራው ስም በቃ ውስጤ ነው። ቢስሚላህ ክትፎ ሲል ልቤ ነው የመታው። ኧረ ዝም በል። አንድ ቀንም ጋብዘኝ አታውቅም አንተ ዳጊ። መጣ ሀቢቢ። እኔ አግኝተህ እንደው ባረድኩልህ፣ እንደው አግኝቼህ ባረድኩልህ። እኔ ምን ያደርግልኛል? ክትፎ ነው እንጂ በደንብ የጉራጌ ቅቤ በጉራጌ በደንብ ለክትፎ የተዘጋጀ ቅቤ ያለ በሱ የተዘጋጀ በዶሮ ቆንጆ። እንደው ናና አንተ ብቻ ና እንጂ እንደው ኢንሻአላህ በቃ አላወራም። ምን አላወራም። አዎ የኔ ሞዶ ብቻ አላህ በሰላም ያምጣህ። በቃ አሚን አሚን። ሁጃ ቆሞ በክትፎ በኩል ሁጃ ቆሞብኛል ሰምቻለሁ። በቃ ይሄን ካወቅ ጥሩ ነው። ሳሚ ገብቷል። አዎ ሰምቻለሁ። ሳሚሻ ሰላም ለእናንተ ይሁን። እንዴት ናችሁ? ዳጊ ሰላም ነው? ዋይድ ሰላም ናችሁ? ሰላም ነው፣ እግዚአብሔር ይመስገን አለን። ሙስሊሞች ምን አድርገን ነው የሚሉ? ያው ይወዱኛል፣ እኔም ወዳቸዋለሁ። ስትገባ በጥያቄ ያፋጠዋል የማትፈልገውን ነገር። ኧረ ደስ ይለኛል። እኔ ባይዘዌ ኡስታዝ ማለት እስልምና ምንም አላውቅም ነበረ። ያው ያወቅኩት እንግዲህ በእነሱ ነው። ገና ማቃለው ግን ያወቁትን ነገር ደግሞ ዝም ብዬ መቀበል እንትን የለብኝም። ምክንያቱም አይምሮ አለኝ፣ አነጻጽራለሁ፣ እንትን እላለሁ እንጂ ያው ማወቅ ቆንጆ ነው፣ ይጠቅማል፣ አሪፍ ነው። አዎ አይ ችግር የለውም። ቀስ እየተባለ የሰው አይምሮ ስልጥ ስለሆነ ቀስ እያልክ ነው እንትን የምትለው። የዮሐንስ አፈወርቅ ሃይመን አለ ሃይሞቹ የሱ ማብራሪያ የሚሰጥበትን የባይብልን ማብራሪያ የሚሰጥበትን የለኝም። አዎ የሱን አሁን የማቴዎስ ወንጌል ምዕራፍ 2 ቁጥር 16ን ማብራሪያ የሚሰጥበት አለ። ሃይም አለ የማቴዎስ ወንጌል ሃይም ምዕራፍ 9 ቁጥር 6 ላይ የሱ ላይ ማለት ነው። በነቢያት ናዝራዊ የተባለው ይፈጸም ዘንድ ወደ ናዝሬት ገባ የሚለው ጥቅስ በነቢያት ናዝራዊ ገባ የተባለው ጥቅስ ነቢያቶች ተናግረውት ነገር ግን አይሁዳውያኖች በርዘውታል ብሎ ነው የሚያስቀምጠው። ምን ትላለህ?
አይ ማርቆስ የማርቆስ ወንጌል ከ16 በኋላ ያለውን ነው ትክክለኛ እሱን አይደለም ማውራ እሱ ማውራ ማቴዎስ 2:16 ላይ ያለውን ነው። በነቢያት ናዝራዊ የተባለው ይፈጸም ዘንድ ወደ ናዝሬት ገባ ይለናል ጸሐፊው። በነቢያት ናዝራዊ የተባለው ይፈጸም ዘንድ የሚለው የሌለበት ምክንያት አይሁዳኖች ስለበረዙት ነው ብሎ ነው የሚያስቀምጠው። በሱ እንትን ላይ ማለት ነው፣ በሱ መጽሐፍ ላይ ሆን ብለው አጥፍተውታል፣ ሰርዘውታል ብሎ ያምናል። ምን ትላለህ በዚህ ላይ? እኔ አላውቅም እሱን እንትን አላውቅም። እንዴት ነው የአምላክ ቃል እንዴት ሊበረዝ ይችላል? አይበረዝም እንጂ ተበርዟል ይላል ዮሐንስ አፈወርቅ። እንዴ እንግዲህ የፈጣሪ ቃል እንዴት ይበረዛል እኮ? እንዴት ሊጠፋ ቻለ? የት ገባሽ? በነቢያት ናዝራዊ የተባለበት የቱ ጋር ነው የተባለው? የትኛው ነብይ ነው ኢየሱስ ናዝራዊ ይመጣል ብሎ የነገረን ትንቢት የነገረን? ቁርአን ላይ ራሱ እኮ በከፊሉ ታምናላችሁንስ በከፊሉ ውስጥ ትገዳላችሁ ይላል። እንግዲህ የተበረዘ ከሆነ እንግዲህ ፈጣሪ አላህ እንትኖቹን ይጠብቃል ብዬ አምናለሁ እኔ በራሴ ማለት ነው። አሁን እኮ እንትን ነው መጽሐፉ የተበረዘ ነው የሚጠብቅ ከሆነ ይሄኛው እንዴት ሊበረዝ ቻለ ነው የኛ ጥያቄ። ቁርአን እሺ ኡስታዝ ተራ መበረዙን ማለት ነው። ለምሳሌ መበረዙን አሁን የኛ መጽሐፍ ተበረዘ እንበል ተራ እሺ ቁርአን እኮ አረጋግጣለሁ ጠብቀዋለሁ ያለው እንግዲህ አላህ በቃሉ ነው አይደል? እንደ ኢንጂልን ለምሳሌ የኢንጂል ባለቤቶች አይ እንመጣበታለን። ዳግዬ መጀመሪያ ይሄንን እንጨርስና እንመጣበታለን። ያኛውም ፈጣሪ በነቢያት ምን አልከኝ? ምን አልከኝ ሰሚዬ? ኦኬ ቀጥል። እሺ ኡስታዝ ቀጥል። በነቢያት ናዝራዊ የተባለው ይፈጸም ዘንድ ወደ ናዝሬት ገባ አለ። የትኛው ነብይ ነው ናዝራዊ ያለው? መሲሁን ኢየሱስን መሲሁ ነው ናዝራዊ። እኔ ይሄንን እኮ አላውቅም አልኩህ እኮ። ይሄንን ፓርት መጽሐፉን አልጠበቀውም ወይ? አምላክ አልጠበቀውም ወይ? መጽሐፉን ይጠብቀዋል እንጂ እንዴት አይጠብቀውም? ከጠበቀው የት ገባ? የአምላክ የጦርነት መጽሐፍ የት ገባ? ቆይ ኡስታዝ ወደ ቁርአን እንደሚጠብቀዋለሁ ወደ ቁርአን እንደሚጠብቀው እኮ የእናንተ መጽሐፍ እኮ ያረጋግጥልናል። አይ እንዳያረጋግጥም ቆይ እሱን እንመጣበታለን። አይዞህ የብብቷን አወርድ ብላ የቆጡን አወርድ ብላ የብብቷን ጣለች ይሆናል። አሁን ብብቱ ላይ ያለውን ነገር እናወራና ከዛ ስለ ቆጡ እናወራለን። አይ ሳይሆን በፍቅር እያወራን አይደለ? ማለትም ኖ አይ በፍቅር ነው እያወራን ያለው። ግን አንተ ቆጡን ተውና መጀመሪያ ብብታችን ላይ እንያዘው በደንብ እንዳይወድቅብን እኮ ኢንጂል ከተባለ መጀመሪያ ቆጡ ላይ አትውጣ። መጀመሪያ ብብቴ ላይ ያለውን በደንብ ላይ ያዘው፣ ይወድቅብኛል። ኡስታዝ በእንደዚህ አይነት ከሆነ ኖ አይ መጀመሪያ ስጠይቅ በፍቅር እያወራን ስለሆነ እኮ ሌላ ቦታ ላይ አትሄዳ። ሌላ ቦታ ላይ ስትሄድ ነው ወደዚህ እንትን ያልኩህ። መጀመሪያ ብብቴ ላይ ያለው ልጨርስና በደንብ አድርጌ ሲይዘው የሆነ ወይ ቀበቶ ነገር ልሰርበትና ከዛ ቆጡ ላይ ይወጣል። ያለዛ ይወድቅብኛል ይሄኛው ማለት ነው። ከዛ አንጻር ነውና እስቲ ፈጣሪ የሚጠብቀው ከሆነ የያሻር መጽሐፍ የት ገባ? የአምላክ የጦርነት መጽሐፍ የት ገባ? ሳሚያችን ሳሚ ሚዩት አንሳ። ሚዩት ነህ። አይ ወይ በቅኔ እኮ ገደልከኝ እኮ ምን ልታወራ? እሺ በቃ አሁን በቃ የእንትኑን የቤት ስራ ልስጥህና ያዘው ዝም ብለህ ማለት የያሻር መጽሐፍ የአምላክ የጦርነት መጽሐፍ የት ገቡ? አምላክ እንዴት አልጠበቃቸውም የሚለውን ነገር ዝም ብለህ ያዘውና አላህ የቀደሞቹ መጽሐፍቶቹን እንደሚጠብቃቸው የቱ ጋር ነው አላህ በቁርአን ውስጥ ቃል የገባው? ኦኬ እሺ ጥሩ። ሱረቱል በቀራ 83 ላይ አይሁዶችን በከፊል ታምናላችሁን በከፊል ትከዳላችሁን አይልም? አላህ በከፊል ታምናላችሁ በከፊል ያላቸው ባወረደው አላህ ባወረደው መኑ ሲላቸው አላህ ባወረደው ሁሉ መኑ ሲባል ቁርአንን ይጨምራልና ሲላቸው በከፊሉ እናምናለን በከፊሉ አናምንም ሲሉ ቁርአንን አለመቀበላቸውን የሚያሳይ ነው። ጥቅስ እኔ ጠየቅኩት ጥያቄ አላህ የቀደሞቹ አማኞች አይሆንም ኡስታዝ? አሁን ላሉት አማኞች ስለሱ አይደለም ጥያቄ። አንተ ያልከው ምንድነው? የቀደሞቹ መጽሐፍቶችን
አላህ ራሱ እንደሚጠብቃቸው ቃል ገብቷል ነው ያልኩት። የቱ ጋር ጥቅስ ነው የፈለኩት? አሁን አላህ ቀድሞ የነበሮቹን ፕሪቪየስ ሬቪሌሽኖችን ይጠብቃቸው ፕሪዘርቭድ ያደርጋቸው እንደነበረ የሚያሳይ የቁርአን ጥቅስ አምጣ ነው ያልኩ፣ ሌላ ነገር አይደለም። ኦኬ ታውራትና ኢንጂል ላይ ጠብቃቸውን ብለህ ነው የምታስበው አንተ ወይ? አይደለም እንደዘቆ እንደሚጠብቃቸው ቃል አልገባም። ይቀባበት ካለ ታውራትና ኢንጂልን ወይ ታውራትና ኢንጂል ማለትም ለየት ያለ ቃል ነው ለአላህ ከአሁን ቁርአንን የሚጠብቅበትና ሌሎችን የማይጠብቅበት ምክንያቱ ምንድነው ብለህ ነው መጠየቅ ያለብህ እንጂ ታውራትና ኢንጂልን ዘቡሩን የቀደሞቹ መጽሐፍ አደም ጀምሮ ማለትም እኔ ሰረዳ አይደለም መጠየቅ ያለብህ ይኸውልህ እሱ ሁለተኛው ቨርዥን ነው። አይ መጀመሪያ የተነሳንበት ፖይንት ከባይብል ወደ ቁርአን የመጣንበት ፖይንት ምንድነው? ቁርአን ላይ ተውራትና ኢንጂልን እንደሚጠብቃቸው ቃል ገብቷል ብለህ ስላልክ ነው። ቃል የገባበትን ጥቅስ ስታመጣ ከዛ በኋላ ስታጣ ቁርአንን የሚጠብቀውና ሌሎቹን የማይጠብቅበት ምክንያቱ ምንድነው የሚለውን ነገር በኋላ ላይ የምትረዳው ሁለተኛው ቨርዥን ነው። የመጀመሪያ ቨርዥን ላይ ግን አንተ ያቀረብከው የአንተ ዩር ቨርዥን ቁርአን ላይ አላህ መጽሐፍቶቹን የራሱን መጽሐፍ ጥንት የነበሩ መጽሐፍቶችን እንደሚጠብቃቸው ቃል ገብቷል ብለህ የተናገርክበት ቨርስ አለ ወይም ስቴትመንት አለ። ለዛ ቨርስና ስቴትመንት ቁርአኒክ የሆነ ኤቪደንስ ስጠኝ ነው ያልኩህ፣ እየጠበቅኩ ነው ያለሁት። እሱ ከሌለ ወደ ሁለተኛው ቨርዥን ነው ያለው። ኦኬ እሺ። አንተ ቁርአን ላይ ካለ ምናምን ያልከኝ ጥቅሱን ንገረኝ ያልከኝ ነው? አዎ እንዴ ያው ለምሳሌ ቁርአንን አላህ እንደሚጠብቀው ቃል የገባበት ጥቅስ አለ ብለህ ብትለኝ እሰጥሃለሁ። ተውራት ኢንጂል ዘቡርን ደግሞ እንደሚጠብቃቸው በቃ ስታመጣ እንቀጥላለን ማለት ነው። ስታመጣ እንቀጥላለን ማለት ነው። ግን ቆይ አላህ በቃሉ ልዩነት አለው ማለት ታስባለህ? እሱን የምንመጣ ሁለተኛው ቨርዥን ነው ብያለሁ እኮ መጀመሪያ ለተናገርክበት አይ እንደዛ የሚል ነገር ስታመጣ ነው። ምክንያቱም ሰርፕራይዝ ነው የምታደርገን እኮ ተውራት ኢንጂል ዘቡር የሚባሉ ጥንት የነበሩ መጽሐፍቶችን ኡስታዝ እንዴ በእኔ በሌላ እኮ ተረድቼ አይደለም ማለትም እኔ አሁን ይሄ ጠይቅ ስታመጣ ነው የምልህ። አሁን ለምሳሌ ከባይብል ወደዚህ የተሻገር ነገር እኮ ከባይብል ወደ ቁርአን የተሻገር አይደለም። ከባይብል ወደ ቁርአን የተሻገርክበት አስሬ ስለ ባይብል ሳወራለህ ወደ ቁርአን እየገባ አላህ እንደሚጠብቀው እኮ ተውራትና ኢንጂልን ይጠብቃቸዋል እያልክ ማረጋገጫ አለ ጥቅስ አለ ምናምን እያልክ አስቸገርክ። ተው መጀመሪያ የብብቴን ልጨርስ፣ በብብቴን ለያዘው አይደለም ወይድ እኔ ኖ አይ ቆጡ ላይ ነው ፈልገዋል። ቆጥ ላይ ደግሞ ስንወጣ ደግሞ ፎቅ ላይ ካልወጣው ለምን ትፈርድ? ፎቅ ላይ ልወጣ ጥቅሱን እኮ ላለት ይችላል፣ ግን ጥቅሱን ደግሞ ሳመጣ እንደዛ የሚል ነገር የለም እንደዛ የሚል ጥቅስ የለም። አላህ ከቁርአን በፊት የነበሩ መጽሐፍቶችን እንደሚጠብቃቸው ቃል አልገባም። ለምሳሌ ሱረቱ በቀራ ምዕራፍ 2 ቁጥር 136 እና ሱረቱ ኒሳ ምዕራፍ 4 ቁጥር 163 ላይ አላህ ወደ አንተም ግልጠተ መለኮትን አወረድን ከአንተ በፊት ወደ ነበሩት ወደ ኑህ ወደ ኢብራሂም ወደ ምናምን አወረድን ይላል። ለኑህ አለይሂ ሰላም እና ለኢብራሂም የተወረዱለት መጽሐፍ አለ ቁርአን እንዳለ ይናገራል አይደል? ሳሚ ወይ እንዳወረደላቸው ይናገራል። ለኢብራሂም ወደ ኑህ አለይሂ ሰላም ወደ ሁድ ወደ ሷሊ በሚባሉ ነቢያቶች እንዳወረደላቸው ይናገራል አይደል ቁርአን? አሪያ እሱን አላውቅም። ይሄው ሱረቱ በቀራ ምዕራፍ 2 ቁጥር 136 እና ሱረቱ ኒሳ ምዕራፍ 4 ቁጥር 163 ላይ ይናገራል። ወደ ኑህ አለይሂ ሰላም እንዳወረደ ይናገራል። አንድ ያውጣለት እስቲ የሆነ ሳይወጣለት እሺ ሱረቱ በቀራ 166 ያልከኝ እንደው ያ ሐሰን የሚባለው ጥሩ ነበር ቢኖር የሚያወጣልን ጥቅስ። አይ ስክሪፕቶስ ዳውጣለት ቻንስ እንግሊዝ ስላለ ሐሰን መጥቷል። እሺ ሐሰን ቀጥል ቁርአን አውጣለት ሱረቱ በቀራ ምዕራፍ 2 ቁጥር 136 እና ሱረቱ ኒሳ ምዕራፍ 4 ቁጥር 163 እሺ በትልቁ አርጉት ሐሰን
በትልቁ አድርጉት። ቆይ እኔ ልውረድ፣ አንድ ሰው መውረድ ስላለበት ልውረድና አስፉት። እሺ አያችሁት እዚህ ጋር ሱረቱ በቀራ ምዕራፍ 2 ቁጥር 136 ይታያል። በአላህና ወደኛ በተወረደው ወደ ኢብራሂም ወደ እስማኤል ወደ ይስሐቅም ወደ ያዕቆብ ወደ ነገዶቹም በተወረደው በሙሳና በተሰጡት በነቢያት ሁሉ ከጌታቸው በተሰጡት ሁሉ በአንድ መካከል ማለኝ ስለሆነ አመንን ይላል። አሁን እዚህ ጋር ወደ ኢብራሂም ወደ ተወረደው ይላል፣ ወደ ይስሐቅ ተወረደው ይላል፣ ወደ ያዕቆብና ወደ እስማኤል የተወረደው ይላል ቁርአን። ለኢብራሂም የተወረደው መጽሐፍ የት ነው ያለው? ለኢብራሂም የተወረደው መጽሐፍ የት ነው ያለው? ለእስማኤል የተወረደው ለያዕቆብና ለይስሐቅ የተወረደው መጽሐፍ የት እንዳለ ትነግረኛለህ። ቀጥል። ሱረቱ ኒሳ ምዕራፍ 4 ቁጥር 163 ላይ ይታያል። እኛ ይላል እኛ ወደ ኑህና ከእርሱ በኋላ ወደ ነበሩት ነቢያት እንዳወረድን ወደ ሳሊህና ወደ ሁድ ወደ አንተ ማወረድን ወደ ኢብራሂም ወደ እስማኤል ወደ ይስሐቅ ወደ ያዕቆብ ወደ ነገዶቹ ወደ ኢሳ ወደ አዩብ ወደ ዩኑስ ወደ ሃሩን ወደ እስማኤል አወረድን ይልና ለዳውድ ዘቡርን ሰጠነው ይላል። ለኑህ አለይሂ ሰላም ለኢብራሂም ለእስማኤልና ለይስሐቅ ለያዕቆብ የወረደው መጽሐፍ የት ነው ያለው ብለን ስንል የለም በአሁን ሰዓት ላይ ራሱ ማለት ለምን ከሌለ እንዴት አልጠበቃቸውም ብለን አንከራከርም። ለምን እንደሚጠብቃቸው ቃል አልገባም እነሱ ማለት ነው። እና ይሄን ይመስላል። ኢንሻአላህ እኔ ልውጣ፣ ሌላ ቀን እንገናኛለን። ሳሚሻ ቴንኪው፣ አመሰግናለሁ። ሳሚሻ ተመለሰልህ? ዳጊ አንተ ምን ምግብ ላይ ነህ? በቃ ይሄን ጥያቄ ልጠይቅህ አላህ ሳሚ አሚን ሀሰን ይሰማል? ኔትወርክ ይሰማል። እንዴት ነህ? ይሰማል። እንዴት ነህ? ምን አልከኝ? ጥያቄ ልጠይቅህ። ይመቸኛል፣ ችግር የለውም። ግን የባለፈውን ሀሳብ ሳንጨርሳት እኮ ትላንትና ነው። የትኛው? የትላንትናውን ሀሳብ ሳንጨርሰው እኔም ተደውሎብኝ ወጣ ወደ ስራ። ረስቼዋለሁ እንዴ ምሳሌ ላይ ጠቅሼ ልክ ምሳሌ 34 ላይ ጠቅሼ ልክ አንደኛ መጽሐፈ ምሳሌ ላይ ፕሮቨርብ ነው። ያው ያንን ነገር እንደ እምነት በእምነት ልንይዘው እንችላለን እንጂ ፋክት ነው ብለን አንይዘውም። ለምሳሌ መጽሐፈ ምሳሌ ማን የጻፈው? የጻፈው ማን ጋር ታውቃለህ? ሰለሞን ለመጽሐፉ ማስረጃ ነው። አይ ሰለሞን ነው አልኩህ እኮ ማስረጃ ማለት እንዴ?
ሰለሞን እኔ ነኝ የጻፍኩት ይላል መጽሐፉን መጽሐፈ ምሳሌ። ስለዚህ መጽሐፈ ምሳሌ እንደ መጽሐፍ አናየውም ነው የምትለኝ አንተ? አልገባኝም። ምን ነው? አይ ጥያቄ ነው። ሰለሞን እኔ ነኝ የጻፍኩት ይላል መጽሐፉን። ቆይ እኔ አሁን እኮ ሰለሞን ነው አልኩ አይደለ? እኔ አሁን አመንኩኝ ሰለሞን ብዬ። አሁን አንተ የማመንና ያለማመን ያንተ እንትን ነው። እኔ አሁን ምሳሌ ላይ ጥቅስ ሳመጣልህ ለምሳሌ ይሄ ነው ጥቅሱ ብዬ ሳመጣልህ ከመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ውጪ ነው እንዴ ያመጣሁት? ሐሰን ለምሳሌ አንተ አንድ ጥያቄ ስጠይቅ ሱረቱል መሐመድ ወይም ሱረቱል ይሁድ ብትልልኝ ብትጠቅስልኝ ቁርአን ስለሆነ እቀበላለሁ፣ አክሴፕት አደርግሃለሁ። ገብቷል? ማን የጻፈው አይደለም። ተረዳኝ አባባሌ? ስለዚህ ምሳሌ ላይ እኔ ደግሞ ማስረጃ ሳመጣ ምሳሌ ማስረጃ ሊሆን አይችልም ካልከኝ እንዴት ልንግባባ እንችላለን? ምክንያቱም ቆይ አይደለማ ሐሰን ከመጽሐፍ ቅዱስ ውጭ አላወራልህም እኮ ከመጽሐፍ ቅዱስ ውጭ ባወራልህ የኔ ፍልስፍና ስለሆነ እንትን አይደለም። ገብቶሃል? መጽሐፍ ቅዱስ ያለውን ነገር እጠቀማለሁ ማለት ነው። ሳሚዬ ልዩነቱን ልንገርህ። አንተ እኔ ከቁርአን አንድ መረጃ ወይም አንተ ወይም እኔ ባመጣ ይሄን ማን ጻፈው ብለህ ብትጠይቀኝ ቁርአኑ ከማንና እንዴት እኛ እጅ ላይ እንደገባ እነግርሃለሁ። ገብቶሃል? አሁን አንተ መጽሐፈ ምሳሌን ማነው የጻፈው ስልህ ሰለሞን ነው ካልከኝ ሰለሞን ለመጽሐፉ ማስረጃ ስጠኝ ብዬ ልጠይቅህ እችላለሁ። አይ ይሄንን በእምነት ነው የተቀበልኩት ብለህ ደግሞ ማለፍ ነው። በቃ ስላመንኩኝ ሰለሞን ጽፎታል ብዬ ስላመንኩኝ ነው የተቀበልኩት። የራሱ እንትን አለው ማለት ነው። ፍጹማዊነቱን የሚገልጹ ነገሮች አሉ። ምክንያቱም ጊዜ ስለሆነ እንዲሁ ነው። ቦታ እንደዚህ ለምሳሌ እኔ ከተቀመጥኩበት አንጻር ለምሳሌ ከላይ ላለችዋ ልጅ የበታችዋ ነኝ፣ ከታች ላለው ልጅ ደግሞ የበላዩ ነኝ፣ መሀከል ላይ ነው ያለሁት። ስለዚህ ከታችኛው አንጻር የላይኛው ነኝ፣ ከላይኛው አንጻር ደግሞ የታችኛ ነኝ። ስለዚህ ይሄም በአንጻራዊነት ነው ማለት ነው። ስለዚህ ጊዜና ቦታ ታይም እና ስፔስ ሪላቲቭ ናቸው ይባላል። ከዛ አንጻር ጥያቄያችሁን አይታችሁ ብትገቡ ክርስቲያኖች መልካም ነው። ብዙ ጊዜ ነብዩ አለይሂ ሰላቱ ሰላም ላይ ጥያቄ ስታነሱ እሳቸው የመጀመሪያ ናቸው ስትሉ በመጀመሪያ ጊዜ የሚባለው ነገር አንጻራዊ ነው ወይስ ፍጹማዊ ነው የሚለውን ነገር መመልከት መቻል አለባችሁ። ኦኬ ግልጽ ከሆነላችሁ ማለት ነው። አይ ቲንክ የገባ ክርስቲያንም ካለ ጥያቄ መጠየቅ ይችላል። ሁሱም ያለ ይመስለኛል። እንዲሁ ደግሞ ሙስሊሞቹ መሆናችሁን ንጽጽራዊ ጥያቄ ካላችሁ ሁሱ ካለም ደግሞ የፈታው ጥያቄ ካላችሁ መጠየቅ ትችላላችሁ። እና በዚሁ ደግሞ እንትን የቪዲዮ ለቅቅ ያለሁኝ ተከታታይ ቪዲዮዎች ጀምሬያለሁ። ምናልባት እይታችሁ ብዙ እንትን ባይልም ለማንኛውም የገባችሁ የሚደረገውን ነገር አድርጓቸው። ባረከላሁ ፊኩም። ሌላ ጥያቄ ያለው አለ ከላይ? ሰላም አለይኩም የሲያንዲነክ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ግን ካፊሮች የሆነ ሲያብራሩ ሰምቼ ነበር። ማለትም የራሳቸውን ሀሳብ ሲያስቀምጡ በሱረቱል በቀራ 173 ላይ ያለውን የቁርአን አንቀጽ ሙፈሲሮች ምን ብለው ነው ያብራሩት? እስኪ ንገረኝ። ምን ይላል ሀሳቡ? ማለትም ሰው መብላት ሰው የሚበላሉ ምናምን ነገር ብለው ኢቭን ህፃናትም ቢሆን ሴትም እንደዚህ ያገኙትን እንደዛ ይበላሉ፣ ተፈቅዶላቸዋል። ሙፈሲራቸው እንደዛ ብሎ አስቀምጧል ብለው ነበርና እንደዛ የሚላለ እንዴ? የለም። እኔ እንዳየሁት ከሆነ የተራበ ሰው ግዴታ ማለት ሜቢ ካላት ሌላ የተወሳበት ምናምን ለራቡ ማስታገሻ የሚበላ አይነት እንደዛ የሚያወራው አንቀጽ መሰለኝ። የመጀመሪያ በዚህ ጉዳይ ላይ የተነሱ አንዳንድ ከዑለማዎች ቀውል አለ ይባላል። ወላኪን ቃሉ ወአለይኩም ሰላም ወራህመቱላህ። ጥያቄሽ የቱ ጋር ነበረ? ምዕራፍ አላማግ ምን አለ ፕሮግራም ምንድነው? ግን በለጠ በቀራ 173 ላይ ታገር ነው ሱረቱል በቀራ እዚህ በለጠ መረጃ 173 ለኔ ሆነኛ መልካ ወራቢ ጀለ ሆነኛ አይሆን ወራቢ ጀለ ምንም ሆነኛ ለምጥላት ሆነኛ አገር አላማግ 173 إنما حرم عليكم الميتة والدم ولحم الخنزير وما أهل لغير الله به لغير الله له ህዝቦታ ላይ አንቀጹ እያወራ ያለው የማይፈቀዱ የስጋ አይነቶችን ነው። 173 እሺ በእናንተ ላይ እርም ያደረገው በክትን፣ ደምን፣
የእርያ ስጋ ነው ወይንም ደግሞ አሳማ ማለት ነው። በእርሱም ማረድ ከአላህ ስም ሌላ የተነሳበትን ነገር ብቻ ነው እያለ ይናገራል። እዚህ ቦታ ላይ የማይፈቀዱ የስጋ አይነቶችን እየተናገረ ነው። እሺ ተፍሲር አልሙየሰር ላንብብልሽ ከኔ ጋር ነሽ? إنما حرم الله عليكم ما يضركم كالميتة التي لم تذبح بطريقة شرعية والدم المسفوح ولحم الخنزير والذبائح التي ذبحت لغير الله ومن فضل الله عليكم وتيسيره أنه أباح لكم أكل هذه المحرمات عند الضرورة فمن ألجأته الضرورة إلى أكل شيء منها غير الظالم في أكله فوق حاجته ولا متجاوز يعني حدود الله فيما أبيح له فلا ذنب عليه في ذلك إن الله غفور لعباده ورحيم بهم. زقار تفسير الميسر لي الراس الزام من ناقر ناقر يلا يتقال يالوش إذا بينور من كوات በእስልምና አለ ብለው ነው እነዚህ ሰዎች የሚናገሩት። ነገር ግን በእስልምና ሲባል ጊዜ ቁርአንና ሐዲስ ላይ ያለ ነገር ነው። ወተሻል አንድ ግለሰብ የሆነ ነገር ቢሰጥ ያ ነገር ተቀባይ ነው ማለት አይደለም። ዛሬ መጥቶ አንድ ዳኢ ለምሳሌ የሆነ ስህተት የሆነ ትምህርት አስተማረ። እስልምና እንዲህ ይላል ብዬ ያንን ቪዲዮ ሪከርድ አድርጌ ዳኢ የተናገረው ነው እበትናለሁ ማለት ነው። አያስኬድም። እንደዚህ አያስኬድም። ስለዚህ አላህ ሱብሓነሁ ወተዓላ የሰው ስጋን መብላት አጸያፊ እንደሆነ ቃል በቃል በቁርአን ላይ ገልጾታል። እንዳውም አጸያፊ ለሆነ ኃጢአት ምሳሌ አድርጎታል። ምን ብሎ ተናግሯል? አለይሂ ሰላም يا أيها الناس إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا ولا يا أيها الذين آمنوا اجتنبوا كثيرا من الظن إن بعض الظن إثم ولا تجسسوا ولا يغتب بعضكم بعضا يالين ناقر أيحب أحدكم من يأكل لحم أخيه ميتا يالين ناقر መተማማትን ኃጢአት እንደሆነ ከገለጸ በኋላ አንዳችሁ የሞተ ወንድሙን ስጋውን መብላት ይወዳልን? የዚያን ያክል አጸያፊ ነው እያለ ለአጸያፊ ነገር ምሳሌ አድርጎታል። እቻን ለአጸያፊ ነገር ምሳሌ አድርጎታል አላህ ሱብሓነሁ ወተዓላ። ይሄን ይመስላል የሰው ስጋ መብላት ያለው ቃል በቃል መጽሐፍ ቅዱስ ላይ ነው። 14ቱን ነው ያዘው። ይሄን አሳያችሁ። እኔ ጋር በጣም የሚረብሽ ድምጽ አለ መሰለኝ። ይህያ ቀጥላችሁ። ኦኬ ያው አይ ቲንክ መልሱ ተመልሶልሻል ይመስለኛል። ሲጀመር እንደዚህ አይነት ቀውል እኔ የሆነ ነገር ባመጣ እስልምና አስተምሮትን ለየት የሚያደርገው ነገር የሰዎች ንግግር ቀጥታ አንቀበልም። አቋሉል ዑለማ ይስተደሉ ለሃ ወላ ይስተደሉ ቢሃ ቢባል ትልቅ ቃዒዳ አለን። የዑለማዎች ንግግር በእነሱ ደሊል ይፈለግላቸዋል እንጂ እነሱ ራሳቸው ማስረጃ ተደርጎ አይቀርቡም የሚል አስተምሯለን። ሶ እንደዛ አሉ ቢባል እንኳን የእነሱም ከቁርአንና ከሐዲስ ማስረጃ ማምጣት መቻል አለብን። አይ ቲንክ ግልጽ ይመስለኛል። አሁን ከቁርአን ከሐዲስ እንዲሁ ደግሞ ኢጅማዕ ካገኘን ነው ትክክለኛ የእስልምና አስተምሮ አድርገን ልንቀበል የምንችለው። ኦኬ ሌላ ጥያቄ ያለው ካለ? ኦኬ ኡስታዝ አለ። ኡስታዝ ፈታ ጥያቄ ጠይቁ። ኦኬ ኡስታዝ ኒቃብ ያለበሰች ሴት አላህ ዘንድ እንደ ወንጀል ይቆጠርባታል? ከኔ የተቋረጠው ወይስ ከሁሱ ነው? አንዴ ሚዩት አድርጌ እያወራሁ ነበር። አዎ እንትን ግዴታ በዑለሞች መካከል ኺላፍ ቢኖረውም ኒቃብ የሚለው ነገር ትክክለኛው አቋም ግዴታ ነው የሚለው ነው። የጊዜያችን ታላላቅ ዑለሞችም ሼክ አብዱልዓዚዝ ብን ባዝ ብን ዑሰይሚን፣ ሳሊህ አልፈውዛን ሌሎችም የሰጡት ግዴታ ነው በሚለው ነው። ፈትዋቸው ግዴታ ነው በሚለው አቋም ከሄድን ያንን ነገር አለማድረጓ ምርመራ እኮ የሆነ አብራችሁ ሄዳችሁ ነው የሚሻለው። እንዲህ ካለ ያስሩ ነበር እንደ ዛሬ አሽከጥም ከሞላ ጎደል ተመልሶልሻል ይመስላል። እስከዛ ሌላ ሰው አስገቡሽ። ሞዴሬተሮች ዛሬ ሞዴሬተሮች የላችሁ መሰለኝ። ሌላ ሰው አስገቡ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። ይሰማል? አይ ይሰማል። ቀጥታ
ኦኬ ቀጥል ትሰማለህ። ኦኬ እሺ ወይ ሌሎቻችሁ ከላይ ቀጥሉ። ማክዳ ምናምን ኦኬ እኔ ማለት ሰማው እንዴ? ሰማለስ ወንድሜ። ኦኬ እሺ ማክዳ ካላችሁ ጥያቄ ቀጥሉ እናንተ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ሁለት ጥያቄ ነበረኝና እሺ የሆነ በሆነ ምክንያት ሳይመቸን ቀርቶ ዙሁር ወይም አሱር አልፎን መግሪብ ላይ መስገድ ቃዷ ብሎ መስገድ ይችላል ወይስ እንዴት ነው? እሱ ሲመጣ ቢመልስልህ ይሻላል። እኔ ከመለስ ለቦታው እሱ ይሻላል። አይ ቲንክ ያው እሱ ስላልተመቸው ትንሽ ጠብቀውና እሱ መጥቶ ይመልስልሃል። ይለያያል። እንደ ሁለት አይነት ነው እንትን ያለው እንደ እስልምና አስተምሮት። ለማንኛውም በቃ እሱ ሲመጣ ይመልስልሃል። እስቲ ሌላ ጥያቄ ያለው ካለ ይመልስ ይጠይቅ። ኢየሱስ የሚል አካውንት አለ መሰለኝ። ኢየሱስ የተከበረ ኦኬ አለ ጥያቄ ጠይቅ። ሌላ ጥያቄ የሚጠይቅ ሰው አስገቡ። የሚመች ቦታ ላይ ስላልሆነ የንጽጽር ጥያቄ ያላችሁ ካላችሁ የንጽጽር ጥያቄ የላችሁ ከሆነ ምንም እንትናት ጥያቄ ከሌላችሁ ምንም አትሰሩም። ውረዱና እንትን በሉ። ለሚጠይቅ ሰው ቦታ እንልቀቅ። ማክዳ አለሽ? ማክዳ የለሽም? ኦኬ ምናልባት ድምጽ ማታሰማ ከሆነ ሪፖርት ሊሆን ስለሚችል ወይ አውርዷት። ሰላም ናችሁ? አለን እንደምን ሰማለው? አዎ ትሰማለህ? አለን ይመስገነው። ጥያቄ ነበረኝ። ኦኬ በእናንተ አስተምሮ ነብዩ የመጨረሻው ነብይ ነው አይደል? ኤግዛክትሊ። እና ከሱ በፊት እነ ሙሳ ነበሩ፣ እነ ኢብራሂም ነበሩ፣ እነ ሱሌማን ነበሩ። ያው እና ወደ ጥያቄ የገባሁልህ እኮ ነው። ጥያቄ ነው የጠየኩት። ኮንሰፕት ጠይቀኝና እመልስልሃለሁ። ኦኬ እነሱ በየትኛው ህግ ነበር ሲተዳደሩ የነበሩት ታዲያ? አሁን ነብዩ የመጨረሻ ነብይ ከሆነ መጨረሻ ዛሬ 1400 ምናምን ላይ ከነበረ ከሱ በፊት የነበሩት በምን ነበር ሲተዳደሩ የነበሩት? ቁርአን ካልነበረ መታየራቸው በምን ነበረ? ከፈጣሪ ጋር በምን ነበር ኮሚኒኬት ሲያደርጉ የነበሩት? በምን ነበር አስተምሮታቸው? ፈጣሪን በምን ነበር ሲያውቁት የነበሩት? ይሄ ነበር ነው። ነቢያቶች በየዘመናቸው ለነሱ የሚሆን መጽሐፍ እንደ ዘመናቸው ተሰጥቷቸዋል። በዛ መሰረት ነው የሚተዳደሩ የነበሩት። ህጋቸውም እንደዛ ነበረ። ከዛ በዛ መሰረት ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ለኡማቸው ተሰጥቷቸዋል። ለኡማቸው የሚተዳደሩበትን ቁርአን ተሰጥቷቸዋል። በዛ መሰረት ነው። ግልጽ ነው። ለምሳሌ እንደ ተውራትና ኢንጂል እንደ ምሳሌ የሚጠቀሱ ናቸው ህግጋቶች መካከል። በኤቪደንሻሊም እኮ እንደዛ ከሆነ አንተ በኢንጂል ታምናለህ? የትኛው ኢንጂል? ሰማለሁ። በኢንጂል ማመን በኢንጂል ብቻ አይደለም። በነገራችን ላይ በኢንጂል ሳይሆን አንድ ሰው ነብዩ አለይሂ ሰላቱ ሰላም በአንድ ሐዲሳቸው ሐዲሱ ጅብሪል በመባል ይታወቃል። ነብዩ አለይሂ ሰላቱ ሰላም ጅብሪል መጥቶ ሲጠይቃቸው መል ኢማን ብሎ ሲጠይቃቸው አኽቢርኒ አን ኢማን ብሎ ሲጠይቃቸው እሳቸው አንተ ሚነ ቢላህ መላእክቲ ወኩቱቢ አሉ።
ኩቱብ ሲባል በውስጡ ነቢያ አላሁ ጀለ ወዐላ ለነቢያቶች በተለያዩ ዘመናቶች ያወረዳቸው መጽሐፍቶችን በሙሉ ያካትታል። ግልጽ ነው። ለተለያዩ ነቢያቶች የጻፏቸው ለምሳሌ ለነብዩላህ ኢብራሂም፣ ለነብዩላህ ሙሳ፣ ለነብዩላህ ዒሳ፣ ለነብዩላህ ዳውድ የተሰጡትን መጽሐፍቶች በሙሉ በነዛ ማመን ግዴታ ነው። ይህ እንደውም አንድ ሰው ከእምነቱ መሟያ መስፈርቶች መካከል ነው ማመን ማለት ነው። ማመን ግዴታ ነው ብላችሁ ነው የምትቀበለው እንጂ አሁን አክቲቭሊ ግን ትጠቀምበታለህ። ምናልባት በየጊዜው ምናምን አንተ አሁን እሱ እንዲጋው ታደርገዋለህ። ቁርአን ስላለ በተጠቀመው ቁርአን ነው የኛ መመሪያ በይሳት ላይ። ስለዚህ ቁርአንን ነው የምንጠቀመው። እሱን ኦፕሽናሊ ነው ማለት ነው። ዋዳዝ ሚን ምን ማለት ነው? ኦፕሽናሊ ነው የምትጠቀመው ወይንም ምናልባት አሁን ላይ ቁርአን ስላለክ ያኛውን ገለጥከው አልገለጥከውም ለአንተ ምንም ቢግዲል አይደለም። ኖ ከፈጣሪ ሲጀመር አንተ እንደዛ የምትለኝ መጽሐፍ አሁን በእጅህ ላይ አለ ማለትኛውን አሁን አንተ እየነገርከኝ አሁን አንተ እኮ በእጅህ ላይ አለ። ይኸውልህ አሁን ምናልባት ይኸውልህ ነገር ሃይማኖት ላይ ሎጂክ ባይሰራ ማለት ነው። ስማኛ ይኸውልህ የጠየቁን እኮ አሁን እኛ ብሮ የጠየቁን እየመለስክልኝ ብትሄድ አሪፍ ይመስለኛል። አሁን እየጠቀስክልኝ ያሉ መጽሐፍቶች እጅህ ላይ አሉ። ሲጀምር እናንተ ምን ተከታተለው መጀመሪያ ጥያቄን አሸሸው ገባኝ። ቁርአን ከመውረዱ በፊት ይኸውልህ የሰማኸኝ ነው እየጠየቅልኝ እኮ ስማኝ። መጽሐፍቶቹ እጅህ ላይ አሉ ወይ? የለም። ኦኬ እሺ አሁን ቀጥል። ይኸውልህ ጥያቄ ይኸውልህ አሁን ቁርአኑ ለማመድ ከወረደለት በኋላ ነው አይደለ? ከዛ በኋላ ብዙ አዲሶች ምናምን አለ ምናምን ብዙ የምትሏቸው መጽሐፎች አሉት። እንዳስረጂም እንደምንም የምትጠቀመው ግን እነሱ ሪፈረንስ ናቸው። ቁርአን ነው የምትከተለው። ግን ከሱ በፊት አንተ የምጠራቸው ነብዮች በዚህኛው ልክ ቁርአንን አንተ ሪፈር አድርጎ ይጠቀሙ ስላልነበረ አንተ ከሱ በፊት ሙስሊምና በምን ነበረ እሱ ዲፔንድ ሆኖ የነበረው ነው እያልኩ ያለሁት። አገኘኝ ነው ጥያቄ ጠንከር ሳረግልክ በቃ እሺ አሁን የሚታደርግና አዳምጥ። እንደዚህ አይነት ጥያቄ ከምናልባት የመጽሐፍትን ኮንሴፕት ከመረዳትና ካለመረዳት የሚፈጠር ነገር ነው ብዬ አምናለሁ። ምን መሰለህ መጽሐፍት ለነቢያቶች በየዘመናቸው ይወርድላቸዋል እያልኩ ነው። ለምሳሌ ተውራት ለነቢዩላህ ሙሳ እንደወረደው ኢንጂል ለምን ነብዩላህ ዒሳ እንደወረደላቸው በዛ ልክ ደግሞ ለምሳሌ በነብዩላህ ዒሳ የነበሩ ሰዎች በኢንጂል ተዳድረዋል። በነብዩላህ ሙሳ የነበሩ ሰዎች ደግሞ በተውራት ተዳድረውበታል። ልክ ደግሞ በነቢያችን አለይሂ ሰላቱ ወሰላም መሐመድ አለይሂ ሰላቱ ወሰላም እስከ የውመል ቂያማ ያሉት ደግሞ ምክንያቱም እሳቸው የመጨረሻ ነብይ በመሆናቸው ምክንያት ነው። እነሱ ደግሞ በቁርአን ይተዳደራሉ፣ በቁርአን ይመራሉ። ያ ነው ኮንሴፕቱ። ይህ መጀመሪያ መጽሐፍት የሚሰጠው ለማን ነው? መጽሐፍት መሰጠቱ ምንድነው የሚለውን ኮንሴፕት መረዳት ስላለብን ነው። መጽሐፍት የሚሰጠው ለዘመኑ ላሉ ሰዎች እንዲግባቡ፣ እንዲተዳደሩበት፣ እንዲመሩበት ተደርጎ ነው የሚሰጣቸው። ግልጽ ነው አይደለ? ኦኬ ጥያቄ ተመልሶላል። በጣም ጥሩ። አንተ አስተማሪ ነህ። እሺ ካላስተማርክ እኔ አስተምራለሁ። እሺ ችግር የለም። ነይ ሸስት እና ሸስት ወራይ ያው 63 እሺ አንተ ቀድማ ታስተምርም ጥቅሱ አላስተምርም። አንተ ነህ አስተማሪ። አሁን እስልምና የሚለውን ቃሉንም ሐሳቡንም ካላሳይ ሙስሊም ማለት ነው። ብሩ አለኝ። አንተ ሙስሊም ነህ አይደለም? ቅድም ምን አልኩ? ላስተምርህ ነው። እሺ ስማኝ፣ አንተ ሙስሊም ነህ አይደለም? ነከረልክ እንደገና ጠይቀህ ማለት ታስተምረው ወይ? እየጠየቅኩህ ላስተምርህ ነው። እሺ አንተ ሙስሊም ነህ አይደለም? እኔ ሙስሊም ነኝ። እሺ ሙስሊም ነኝ እና የሙስሊሞች መጀመሪያ ማን ነው? የኔ ሳነብ ቁርአንን የሙስሊሞች መጀመሪያ ነብዩ መሐመድ እንደሆነ እዚህ ጥቅስ ላይ ተቀምጦልኛል። ምን ትላለህ አንተ? ያንተ መጀመሪያ ነብዩ መሐመድ እንደሆነ እዚህ ጥቅስ ላይ ተቀምጦልኛል። አይደለም ያው የኔ መጀመሪያ እርሳቸው ናቸው። ትክክል ነህ። እኔም እኮ ቅድም ያልኩህ እሱ ነው። ቆይ አዳምጥ፣ ተረጋጋ። ያንተም የሙስሊሞች የሁሉም መጀመሪያ እርሳቸው ናቸው። የሁሉም የሚለውን የቱ ጋር ነው ያገኘው? የሙስሊሞችም መጀመሪያ እንደሆን ታዘዝኩ ማለት ምን ማለት ነው? ከትውልድ ለማን ነበር የተላኩት? ነብዩ ሰለላሁ ዐለይሂ ወሰለም ከአዳም ጀምሮ ነው የተላኩት ወይንስ እርሳቸው ከተላኩበት ዘመን በኋላ ነው የተላኩት? እዚህ ጋር ነው በቃ ዋናው ነገር። መቼ ነበር ለማን ነው የተላኩት? እርሳቸው ከተላኩበት ዘመን በኋላ አይደለም? መለሰ
ቆይ እሳቸው ትክክለኛ ነቢይ ስለመሆናቸው እኮ ማስረጃ የለም። ከዚህ በፊት እንደሚመጡም አልተነገረም። ተነግሯል። አሁን ማስረጃ ላሳየሽ። ጥያቄው ዝም ብሎ እየቀያየረ ነው። ከቁርአን ልታሳየኝ ነው? እሺ አሁን አንድ ደቂቃ ትሰማኛል? እሺ አንድ ደቂቃ ብቻ። እስካሁንም እያወራህ ያለው በቁርአን ነው። አንድ ጊዜ እሺ፣ ይቅርታ ብዙ ካወራሁ ይቅርታ። አንድ ደቂቃ ብቻ እንዳወራ ከእርሳቸው በፊት የተናገረላቸው አለ ወይ ብለህ ጠየቅ። ኢየሱስ ክርስቶስ ሙሐመድ ይመጣል ከኔ በኋላ ብሎ ተናግሯል። እሺ ጥያቄውን ላውራራለሁ። ለምን አንድ ደቂቃ ብቻ ስማኝ። ጥያቄን ላብራራለሁ። ከእርሳቸው ላብራራለሁ። እሺ አሁን ጥያቄ ነው የምታብራራው? ጥያቄ አይደለም፣ አብራርቼ በኋላ ነው ጥያቄው የምጠይቀው። እሺ በቃ እሺ ቀጥል። አብራርቼ በኋላ ነው ጥያቄ የምጠይቀው። ለምሳሌ እኔ 110 ያለው ምዕራፍ ከቁርአን የተሻለ ምዕራፍ ጽፌ ራሴን በጣም ትልቅ ነብይ አድርጌ 110 ያለው ምዕራፍ መጻፍ እችላለሁ። ጽፌ እዛ መጽሐፍ ውስጥ እኔን ራሴን ነብይ አድርጌ ኢቭን እንተው ነብይ ራሴን አምላክ አድርጌ ማስቀመጥ እችላለሁ። 110 ያለው መጽሐፍ ጽፌ እና ነብዩ መሐመድ ቁርአን የወረደው እርሳቸው ላይ ራሱ ነው። እኔ ማምነው ራሳቸው ናቸው ለቁርአን እውነተኛነት ማስረጃ የምታመጡ ነብዩ መሐመድን ራሳቸውን ነው። ነብዩ መሐመድ ነብይ ስለመሆናቸውም ከቁርአን ነው የምታመጡ። እኔም 110 ያለው ምዕራፍ ጽፌ ራሴን ነብይ አድርጌ ከኔ በፊት ሌሎች ሰዎችን አስቀምጬ ስለኔ እንዲያወሩ አድርጌ መጽሐፍ እችላለሁ። ከቁርአን የተሻለ መጽሐፍ እና አሁን እኔ ማስረጃ እንድታመጣልኝ የምፈልገው ለቁርአኑ እውነተኛነት ነብዩ መሐመድን ታመጣለህ። ነብዩ መሐመድ ነብይ ስለመሆናቸው ከሷቸው በፊት ሌላ እንዳለ እንትን ለማድረግ ቁርአንን ማስረጃ ትሰጠኛለህ። አሁን እኔ የምፈልገው ስለ ነብዩ መሐመድ ከቁርአን ውጭ ከ610 570 ዓመት በፊት ሚውት ላድርግ። እሺ አዳምጥሽ። አሁን ምን አይነት መስፈርት አመጣ? አንድ ነብይ ነብይነቱን ከእርሱ በፊት ያለ ነብይ ሊመሰክርለት ይገባል የሚል መስፈርት አስቀምጠሃል። ይሄን መስፈርት የቱ ጋ ነው ያገኘው? ቢያንስ በመጽሐፍ ይወጣላል። በመጽሐፍህ ላይ አንድ ነብይ ነብይነቱ ሊረጋገጥ የሚችለው ከእርሱ በፊት ያለ ነብይ ሊመሰክርለት ይገባል የሚለውን መስፈርት ከየት ነው ያመጣው? አሁን ሚውተናንሳና ይሄን መስፈርት ያስቀምጠልህን ቢያንስ ከመጽሐፍ። እኔ ከቁርአን አልጠይቅም። ከቁርአን ጥያቄ ጠይቄ እስክትመልስ የጠበቁ እንደሱ የሚል መስፈርት አለ። ከየት ነው ያገኘው? መልስ የጠበቁ ጥያቄው ስህተት ነው እያልኩህ ነው። ለምን እንደሆነ ታውቃለህ? አይምሮህን ክፈተው። አንድ ጊዜ እየጠየቅ ያለው ጥያቄ መጽሐፍም ራሱ ያላስቀመጠው የሆነ መስፈርት ነው። የአንድ ነብይ የነብይነቱ መስፈርቶች አሉ፣ ይታወቃሉ። ቢያንስ መጽሐፍህ ላይ ገብቷል አይደል? ኦሪት ዘዳግም ምዕራፍ 18 ቁጥር 18 ብትሄድ አንድ ነብይ እንዴት ነብይ ሊባል እንደሚችል ተቀምጧል እዚያ ላይ። ሙሉ መጽሐፍ ቅዱስ ላይ ስትሄድ ጊዜ አንድ ነብይ ከእርሱ በፊት ያለ ነብይ ካልተናገረለት ነብይነቱ አይጸናም የሚል ቃል አታገኝም። ገብቷል አይደል? እንዲህ የሚል መስፈርት ማን ነው የሰጣችሁ? የት አለ መጽሐፍ ቅዱስ ላይ? መስፈርቱን አስቀምጠ ነው ሚዛኑን አስቀምጠን ነው ከዚያ በኋላ የሚመዘነውን ነገር ከላይ ማስቀመጥ ያለብን። ነገር ግን ሚዛን ሳላስቀምጥ አምጥቼ ስኳሩን ይሄን ልመዝነው ብል አያስኬድም እንደሱ። አየህ አይደለ? ስለዚህ ሚዛኑ ከየት ነው ያገኘው አንተ? አሁን ቀጥል። እሺ ስታወራ እንዳላቋርጥ ብዬ ነውና አሁን ሎጂካል የሆነ ኢንፎርሜሽን ነው የሰጠው። ከኔ ሎጂካል የሆነ ኢንፎርሜሽን ሰጥቼ ከነብዩ መሐመድ የተሻለ መጽሐፍ እችላለሁ እኔ ራሴን ነብይ አድርጌ ብያለሁ። እና ቆይ ምንም ማድረግ አይቻልም። አያችሁት አይደለ? ምንም ማድረግ አይቻልም። ክርስቲያን ካለ መግባት ይችላል። እኔ መጽሐፍ እችላለሁ እያለ ነው። ከነብዩ መሐመድ የተሻለ መጽሐፍ ኮሜንት ላይ እንዳትናገር። ዝም ያልኩት በነገራችን ላይ የሚናገር ራሱ አያውቅም፣ የሚጠይቀውንም አያውቅም፣ የሚነገረውንም አይረዳም አያውቅም። እሺ ክርስቲያን ካለ መግባት ይችላል። በእውቀት አውሩ። ቢያንስ መጽሐፋችሁ ላይ ያሉ መስፈርቶችን አንሱና ይሄ መስፈርት የነብይነት መስፈርት ነውና ነብዩ መሐመድ ላይ አለ ወይ ይሄ መስፈርት ብላችሁ ጠይቁ። አይምራችሁን አሰሩት። ገብታችኋል? ጋገጥ ያ መስፈርት ቢያንስ ከኔ መጽሐፍ ላይ አለ ወይ
እኔ ነብይ ብዬ በማምናቸው መጽሐፍ ቅዱሴ ላይ በእነርሱ ላይ ተሟልቷል ወይ የሚለውን ነገር አስተውሉት። መጀመሪያ አይምራችሁን ከፈታ አድርጉት። እሺ ገስት ላይ ክርስቲያን ካለ አስገባቸው። ክርስቲያን ካለ አስገባቸው ገስት ላይ የገባ ክርስቲያን ለመጠየቅ ይፈልግ። እኔ ማስገባት አልችልም። እንትን ዳታ በጣም ደካማ ነው። አቡከር ይሄድም በቃ ማህሙድ አደውለ ለምን እሺ ነገርኩ እኮ ነው እንዴ ያለቴ ፕሮግራም ቢሆን እሺ ሀላ ሰላም ነው። እንዴት ነህ? ሞራው እንደመጣብን ምሽ ነው ይሰማል? እንዴት ነህ? አለን አልሐምዱሊላህ። ፕሮግራም ቢኖረው ነው ፏር ብቻውን አይደል የወጣው ማለት በአሁኑ ልጁ በጠየቀው አይነት ጥያቄ ነበረ። ከሱ ትንሽ እንትን ላይ ምን መሰለህ እየሰማኝ ነው። የልጁን ሀሳብ ተስማማለህ? አንድ ነቢይ ነቢይነቱ እንዲረጋገጥለት ከእርሱ በፊት ያለ ነቢይ ስለ እርሱ መናገር አለበት የሚል መስፈርት አለ መጽሐፍ ቅዱስ ላይ ወይስ የለም? እሱ ባይሆን ትውልድ ሁሉ እስከ ዘመኑ ፍጻሜ ድረስ የመጀመሪያ ሙስሊም ናቸው ወይ? አዎ የመጀመሪያ ታዛዥ የመጀመሪያ አምላክን ትእዛዝ ተቀብለው ከዚህ ትውልድ የፈጸሙት እርሳቸው ናቸው ማለት ነው። ይሄ ነው የመጀመሪያ ሙስሊም ማለት ነው። ስለዚህ አንጻራዊ መጀመሪያነት የሚባል ነገር አለ፣ ፍጹማዊ መጀመሪያነት የሚባል አለ። ቢያንስ ቋንቋ እንኳን እንወቅ። መጀመሪያነት ለሁለት ይከፈላል። ገብታችኋል አይደል? አንጻራዊ መጀመሪያ አለ ከተላከለት ትውልድ አንጻር ማለት ነው። ፍጹማዊ መጀመሪያነት አለ። ይህ ደግሞ ያልተገደበ ፍጹማዊነት አጠቃላይ ማለት ነው። አሁን ነብዩ ሰለላሁ ዐለይሂ ወሰለም መቼ ነው ነብይ ተደርገው የተላኩትና አምላክን ትእዛዝ ተቀብለው መፈጸም የጀመሩ ከተባለ የሰው ዘር ከተፈጠረ ጀምሮ ነው ወይ? አይደለም በፍጹም። ስለዚህ ያለፈውን የሚመለከት አይደለም። 40 ዓመታቸው ላይ ነብይ ተደረጉ። ከዚያን ጊዜ በኋላ ላለው ትውልድ ነው። ገብታችኋል አይደል? ቪዲዮ ልዝጋው መሰለኝ እየተቆራረጠ ነው ልጆች። በቃ ልዝጋውሽ። ስለዚህ ከተላኩለት ትውልድ አንጻር ነብያችን ሰለላሁ ዐለይሂ ወሰለም ያን የመጀመሪያ ሙስሊም የተባሉት እንጂ አጠቃላይ ከሁሉም አይደለም። ሙሳ ዐለይሂ ሰላም ወይንም ሙሴ የመጀመሪያ ሙስሊም ተብለው ተገልጿል። የመጀመሪያ አማኝ ሙእምን ተብለው ተገልጿል። የሚገርምህ በየት ይገኛል ከተባለ በሱረቱል አዕራፍ ላይ በሱረቱል አዕራፍ ላይ የመጀመሪያ አማኝ ነኝ ይላል። ከዚያ በፊትና አብርሃም ከሃዲ ናቸው ማለት ነው? አይደለም። ታዲያስ አማኝ የተባለው አብርሃም ከትውልዱ አንጻር የመጀመሪያ አማኝ ስለሆነ ነው። የአምላክን ትእዛዝ ተቀብለው መጀመሪያ ነብያቶች ስለሆኑ የሚፈጽሙት የመጀመሪያ ታዛዥ ተባሉ። የመጀመሪያ ሙስሊም አፍዋት ቦታውን ንገረው። እንደዛ አይልም እኮ ይሄን ከራስህ ነው ወይ ያልከው? ቆይ አንዴ አዳምጥ። ግን እንደዛ አይልም ወደሚለው እንመጣለን። አሁን ግን አጠቃላይ የሚለው ስህተት እንደሆነ እንድትረዱ ነው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም የተላኩበትን ዘመን አስተውሉ። እርሳቸው የተላኩበት ዘመን አለ። ከዚያን ጊዜ ጀምሮ ለትውልዳቸው የመጀመሪያ አምላክን ትእዛዝ ተቀብለው የፈጸመ ማን ነው ቢባል እርሳቸው ናቸው። ስለዚህ ሙስሊም ማለት ታዛዥ ማለት ነው እና የአምላኩን ትእዛዝ መጀመሪያ ተቀብሎ የሚፈጽመው ያ ነብይ ነው። የመጀመሪያ የተባለው ከትውልዱ አንጻር ነው። ገብቶሃል አይደል? ይሄን ያልከው ከራስህ ነው ወይ? ከራስህ አይደለም። አንዴ እንዳለ ሁሉንም ሊቃውንቶች ንግግር ላሳይህ በዚህ ጉዳይ ላይ ለውጣና ላሳያችሁ። እዚሁ ላይ እንቆይ። ሌላ ቦታ አትሄድ። ወዴትም አልሄድም። እዛው ላይ ሆኜ የሊቃውንቶችን ንግግር ከራስህ ነው ስላል ከኔ እንዳልሆነ በሊቃውንቶች ቃል ይፈታልና እነሱ ምን እንዳሉ ላሳይህ። አብሽር። ምዕራፉን ታውቀዋለህ? ልጅ ያነሳበትን ምዕራፍ ቆይ ላውጣለህ። ሱረቱ ዙመር ታስታውሳለህ ወይስ እኔ ላውጣለህ? ምዕራፍ 39 ቁጥር 12 ይታያል አይደለ? እዚህ ነው። አሁን እንዳለ ወደ 36 ምናምን ተፍሲሮች አሉኝ እዚህ ጋር 30 ምናምን ተፍሲሮች። ሁሉንም ሊቃውንቶች ምን እንዳሉ ላውጣለህ። ያው ይታያል። ምን ይላል እዚህ ቦታ ላይ? ወል አዩሃ ረሱል ምን ይላል እዚህ? ያውና ከምን ኡመቲ ይላል ከትውልዴ አንጻር። ቆይ ወደ አማርኛ ልቀይርልህ እዚሁ ጋር እያለ ከትውልዳቸው ከህዝባቸው አንጻር እዚሁ እያለ ወደ አማርኛ እስኪ ትራንስሌት እናድርገው። ምን ይላል? እንግሊዘኛ ትችላለህ? ሀላ ወደ አማርኛ ልቀይርልህ፣ እንግሊዘኛን ታነባለህ።
ይሰማል? አየዋ ምን ይላል? ከትውልድ አንጻር አይደለ? እዚህ ከትውልድ አንጻር ይላል እንዳለ የሁሉንም ሊቃውንቶች ነገር በከፍተልህ ከትውልድ አንጻር ነው። ስለዚህ ያ ግን የሚለው ነብዩ ሰለላሁ ዐለይሂ ወሰለም የተላኩበት ዘመን መቼ ነው የሚለው ነው። አንዴ ላውራ ማውራት ትችላለህ። መቼ ነው የተላኩት ነብዩ ሰለላሁ ዐለይሂ ወሰለም? ገና ሰው ዘር ሲፈጠር ጀምሮ ነው የተላኩት ወይንስ ተወልደው 40 ዓመት ከሆናቸው በኋላ ነው? መልሳ አሁን አንተ እዛ ቦታ ላይ አንተ ያልከው ነገር ሁሉም የለም። አሁን እዛ ቦታ ላይ ትውልዱ ምናምን የሚል ነገር የለም። ሙስሊሞች ነው የሚለው። ሙስሊሞች ካለ ደግሞ ካለፈውም በዛ ዘመን ከነበረውም ሁሉም አንጻር ነው እንደዛ እንጂ አንተ አሁን ያልከው ትውልድ ምናምን ያልከው እሳቸው መተፈጸሙ ያልከው ነገር ሁሉ ነገር የለም። ካለፈውም የሚለው እዛ ጋር አለ። ቆይ አንዴ ቁርአኑ ውጪ ነው አንተ ያወራው። እሺ ካለፈውም የሚለው አንተ የምትለው አለ እዛ። አያችሁ ቆይ አዳምጥ፣ ተረጋጋ። ዝም ብለህ ከቁርአን ውጪ ነው ያልከው ማለት አለና ካለፈውም ከአጠቃላይ ነው ብሎ ራሱ ደግሞ ተረጎመ። እንደሱ የሚላል ወይ እዛ ላይ? የለም። እንደሱ የሚላል እዛ ላይ ካለፈውም ሁሉም ከአጠቃላይ ነው የሚላል። ለምን አይምሯቸውን ትዘጋላችሁ? ቅዱሳን አይምሮ መዝጋት ሳይሆን እዛ ሙስሊሞች ካለፈውም ከአጠቃላይ ነው የሚል ቃል አለ እዚያ ላይ አንተ ያልከው ወይስ የለም? እሺ ካለፈውም ከአጠቃላይ ነው እዛ ላይ የሚለው ብለሃል። እንደሱ ቃል አለ? እንደሱ ቃል አለ? አንዴ ስማኝ፣ እዚህ እኮ ከፋፍሎ ሳይሆን አንተ ወይ ልንገሬ እዚህ ጋር እኮ ዝም ብሎ ፖለቲካ መስራት የተጠየቀውን መልስ ኋላ የተጠየቀውን መልስ። ካለፈውም ከአጠቃላይም ነው እዛ ላይ የሚለው አልክ። እንደዛ የሚል አለ ወይንስ የለም? ሙስሊሞች እኮ ነው የሚለው። ካለፈውም ከአጠቃላይም ነው የሚል አለ እዛ ላይ ወይስ የለም? እሱን ነው የተጠየቀው። ሙስሊሞች የሚለው የለም ወይ? እሱ አይደለም ጥያቄያችን። ቅድም አንተ የተናገርከው አለ ወይ? ካለፈውም ከአጠቃላይ አንተ የተጠየቀው መልስ አንተ ይኸውልህ ያልከው ነገር አለ እያልኩህ ነው። እኔ የምረዳው እንደ መሰለህ ሙስሊሞች ካለ ያለፈው አያችሁ አይደለ? እኔ የምረዳው አላያችሁት አይደለ? ቁርአንን እየመጡ እኔ የምረዳ ይሉናል። ሊቃውንቶች የተረዱትን ልስጥህ አልፈልግም። ታዲያስ እኔ የምረዳው እንደዚህ ነው። እኔ መጽሐፍ ቅዱስ ላይ ሄድና ቆይ አንተ ተረጋጋ፣ በመጀመሪያ ቃል ነው ቃልም ከእግዚአብሔር ዘንድ እኔ የምረዳው እንደዚህ ነው ብዬ አልፋለሁኝ ማለት ያስኬዳል? እንደዚህ አያስኬድም። ገብቶሃል አይደለ? ለማንኛውም ግን አንተ የምታወራውና ቁርአኑ አይገናኝም። ውሸት ነው የምታወራው። ምንም ማድረግ አይቻልም። መሰረፍ ትችላላችሁ። ነገር ግን ማስረጃ አውጥቶ ማሳየት የኔ ነው። እኔ አውጥቼ ያሳየው ከትውልድ እንደሆነ የተናገሩበት ነብዩ ሰለላሁ ዐለይሂ ወሰለም ሊቃውንቶች እንዳለ የተረጎሙት ውሸት ነው አንተ ምናምን ማለት ግን ትችላላችሁ። ይሄ ነው እና አይሄድም። በቃ ያ ማናጨናንቀው የማይሄድከው መስጊድ ነን ዳቦ ቤቷ ባለ እሺ ከላይ ያለ ሰላም አለ አለ ክርስቲያን ነህ? ክርስቲያን ነኝ። መልካም። እሺ ከየትኛው ቤተ እምነት ነህ? ኦርቶዶክስ። ኦርቶዶክስ። እሺ ልጠይቅ? እሺ ጠይቅ። በቃ መጠየቅ ነው የምትፈልገው? እሺ በጣም ትንሽ ድምፅ አለ ካንተ እስክጠይቅ እንትን አድርግልኝ። ድምፅ ነገር አለ። እሺ ጥያቄ ለእኔ ነው እንጂ ለአንተ አይደለም። እሺ ችግር የለም። ጥያቄው ምንድነው? በእስልምና እንደምናውቀው ሁሉንም ነቢያት ሙስሊም ናቸው ነበሩ፣ ናት፣ ነው ምናምን ነው እንጂ አንድም ነቢይ እኔ ሙስሊም ነኝ ብሎ አልተናገረም። እና የነቢያትን ነው ተናግሯል። መሐመድ ነው እንደዛ ያለው። ተናገሩ ከመጽሐፋቸው ያሳዩ ከመጽሐፋቸው በእስልምና እኮ ከመጽሐፋችን ልናሳይህ ነው። ቃል በቃል ነብያቶች እኔ ሙስሊም ነኝ ብሎ የተናገረ ሙስሊም ነብይ ላሳይህ። ከመጽሐፋቸው ከመሐመድ መጽሐፍ ሳይሆን ከነሱ ከመሐመድ አይደለም። ከመሐመድ ሳይሆን ከነሱ መጽሐፍ
የነሱ መጽሐፍ መሐመድ ግዴታ ካመጣው መጽሐፍ ማለት ነው። ተረጋጋ፣ ቀስ በል አሁን። ስለዚህ አንድ ነብይ ተረጋጋ፣ ቀስ በል ያልሆነ ልክ እስልምና ላይ ጥያቄ አለ ብለው ይመጡና መልስ የለውም። ሁሉም ነብያቶች እንዲህ ናቸው ይላል እንጂ መጽሐፋችሁ ላይ እኔ ነብይ ነኝ ያለ ነብይ የለም ማለት አያችሁት አይደል? እኔ ነብይ ነኝ ያለ ልስጥህ ስለው አይ ከመሐመድ መጽሐፍ አልፈልግም ማለት። ግን ነብያቶች ሙስሊም ናቸው ሲል የነበረውን ማስረጃ ሲያመጣ የነበረው ለሙሐመድ ካላቸው መጽሐፍ ከሚለው ነበር። አያችሁ አይደል? አንድ ነብይ ከተናገረ የሆነ ንግግር የግዴታ ከዛው ከነብይ መጽሐፍ መሆን አለበት የሚል መስፈርት ከየት ነው ያመጣው? በጣም እኔ ስላንተ ሳወራና አንተ ስለራስ ስትመሰክር ይለያያል። እኔ ስላንተ ማወራው ወይ ሀሜት ነው ወይ ደግሞ ሌላ ነገር ነው። አንተ ግን ስለራስ ስትመሰክር እውነት ነው። ሰማኝ አንዴ ሰማኝ። ቆይ አሁን አንተ ምን አልክ? ቆይ አንዴ ተረጋጋ። ነብያቶች የተናገሩትን ልስጥህ ስልህ አይ ከራሳቸው መጽሐፍ ነው የምፈልገው አልክ አይደለ? ይሄን መስፈርት ከራሳቸው የሚል መጽሐፍ የሚል መስፈርት የት ነው ያገኘኸው? መጽሐፍ ቅዱስ ላይ ያለ ቢያንስ የለም። በጣም ጥሩ። እንደዛ ከሆነ ፍቅር ሲዝምን ትክክል ነው ማለት ነው። ሁሉም ነቢያት ፍቅር ሲዝም አማኝ ናቸው ብሏል። ማድረግ አይቻልም። አያችሁት አይደለ? እምነቱን እንትን ማለት አይችልም፣ መግለጽ አይችልም። ምክንያቱም መጽሐፉ ላይ የለም። ይሄ የሚሉት መስፈርት እየነገርኩ እኔም እንደዛ ማለት እችላለሁ። የሆነ ሃይማኖት መስርቼ እንደዚህ ናቸው ማለት እችላለሁ። ቆይ አንዴ ወላሂ ለአዚም ከእነ ሉቃስ ፍቅር ሲዝም ይሻላል። እንዴት እንደሆነ አስረዳለሁ። ከእነ ማርቆስ ኧረ ከማምር ነው ይሻላል እንዴ? አንድ ጊዜ በቃ ምንም ማድረግ አይቻልም። ይዘው መስፈርት ይመጣሉ። ከቀደመው የሚያሆነው ልጅ ማለት ነው። ገብቷቸዋል። ያን መስፈርት ግን መጽሐፍ ቅዱሳቸው ላይ የለም። ታዲያ ለምንድን ነው ይህን ይዘው የሚመጡት ከተባለ ከራሳቸው እንዳይመስላችሁ መምህሮቻቸውን የሚሰጧቸው እንደዚህ አይነት መስፈርት። ያ መስፈርት ለምንድን ነው ከተባለ ነብዩ ሰለላሁ ዐለይሂ ወሰለምን እንዳይቀበሉ ብቻ ማለት ነው። አንድ ነብይ የነብይነቱን መስፈርት ማረጋገጫ ቢያንስ በራሳችሁ መጽሐፋችሁ ላይ እወቋቸው። የነብይነት መስፈርት ምንድን ነው ቢባል ወላሂ ያውቁ። ግን ነብዩ መሐመድ እንደዚህ ብለው ያንን መጠየቅ ይቻላል። አሁን እንዳጠቃላይ ምንድነው አንድ ነብይ የተናገረው ንግግር አምላክ ስለ እርሱ የተናገረው ንግግር ሊሆን ይችላል በአንድ መለኮታዊ መጽሐፍ ላይ በራሱ መጽሐፍ ካልሆነ ታማኝነት የለውም አንቀበልም የሚል መስፈርት አለው መጽሐፍ ቅዱስ ላይ የለም። እሺ አለ በሚለው ብንሄድስ? አለ በሚለው እንሂድ። ለምሳሌ እኛ በቁርአን ላይ ኑህ ቃል በቃል እኔ ሙስሊም ነኝ ብሎ ተናገረ። ምን አለ? ወእምርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዝዣለሁኛ። ስለዚህ እነሱ መስፈርት ምንድነው? አይ ከራሱ ከኑህ መጽሐፍ ካልሆነ አንቀበልም ነው አይደል? አረ በጣም ተግባባን። እዚህ ድረስ እንደሱ ከሆነ በመጽሐፍ ቅዱስ ላይ የመጨረሻ ትልቁ መጽሐፋቸው ማን ነው? ከፍተኛው ኦሪት ነው። ስለዚህ ኖህ የሚባል አካልን ተናግሯል መጽሐፍ ቅዱስ ላይ። አብርሃም የሚባሉ ኢስሐቅ፣ ያዕቆብ የሚባሉ እነዚህ ነብያቶች የተናገሯቸው ንግግሮች አሉ መጽሐፍ ቅዱስ ላይ ገብታችኋል። ስለዚህ ይህን ተናግሯል ብዬ ብናገር ወይንም አብርሃም እንዲህ አለ አብርሃም የሚባል ሰው አለ ግን በአብርሃም መጽሐፍ ከሆነ ካልሆነ በስተቀር አልቀበልም እንደማለት ነው። እንደሱ የሚላለው የለም በፍጹም ገብታችኋል። ያ ማለት የአብርሃም መጽሐፍ የላቸውም፣ የኢስሐቅም የያዕቆብም የኖህም መጽሐፍ የላቸውም። እንዲህ አይነት መስፈርት ሲሰጧችሁ ጊዜ እናንተ አትቀበሏቸው። እናንተን አይምሯችሁን ለመድፈንና ለመዝጋት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ብቻ ጥያቄ እንድታነሱ። ይሄ ጥያቄ በእኛ ነብያቶችና በእኛ መጽሐፍ ላይ ብናነሳውስ ብላችሁ ዘወር ብላችሁ ቆም ብላችሁ አስቡ። የዛኔ መጽሐፍታችሁ ሁሉ ባዶ ይበላል። ይሄን ይመስላል። ጥያቄ ያለህን መጠየቅ ይችላል። እኔ ለአንተ ፍቅር ነው። እሺ አቡበክር አለና እንደብረን ይላል ነብዩ ለዚህና ከፊት ከደም ያለው ዘወር ነገር ያለው ነፍሱ ዱዓ ስለማለት مرحبا انت يا اسكولي ماشي ادمنش ካላችሁ አስገባችሁ። ኦኬ ሰላም አለይኩም ወራህመቱላህ። አይ ቲንክ አድሚዎች እስከዛ አስገቡ ሰው ምናልባት የቀድሙ ላይ አንድ ሀሳብ ልስጣችሁ። ይሄ ሪላቲቭ ከመሆኑ ጋር የሚነሱ አንዳንድ ሀሳቦች አሉ። ማለትም ይሄ አንጻራዊና ፍጹማ የሚባል ነገር አለ። ይሄ ጊዜና ቦታ
ሁለት አይነት ነገር ነው። አንጻራዊና ፍጹማዊ የሚባል ነገር አለ ጊዜ ማለት ነው። ለምሳሌ ጊዜ በአንድ ምሳሌ ላስረዳችሁ። ጊዜ የሚባለው ነገር አንጻራዊ እንደሆነ ለምሳሌ ዛሬ ቀኑ እሑድ ነው አይደለ? ስለዚህ ሰኞ ነገ ነው የሚባለው። ሰኞ ነገ ነው የሚባለው። ትላንት ሰኞ ነገ ይባላል። ደግሞ ነገ ደግሞ ስንሆን ደግሞ ከነገ ወዲያ ደግሞ ስንሆን ነገ ብለን የነበረው ሰኞ ትላንትና ይባላል። ሶ አንድ ቀን ትላንትና የሚባለው ዛሬ የሚባለው ካለንበት ቀን አንጻር ነው ማለት ነው። ስለዚህ አንጻራዊ ሆነ ማለት ነው። ይህንን ማንሳበት ምክንያት ምን መሰላችሁ? ነብዩ አለይሂ ሰላቱ ወሰለም የመጀመሪያ ነኝ ሲሉ ከታይም አንጻር ነው አይደል? ስለዚህ ይሄ ከጊዜ እንደመሆኑ አንጻር አንጻራዊ ነው እንጂ ፍጹማዊ ቀጥታ አይደለም። እሳቸው የመጀመሪያ ናቸው ሲባል ከመጀመሪያም የመጀመሪያ ናቸው ከዛቸው በፊት የለም ሲባል ከታይም አንጻር ፍጹማዊነት አይደለም፣ አንጻራዊነት ነው።